ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ፎርጌት። እመቤታትና ጌቶች ጤና ይስጥልኝ። ፖለቲካ ቆንጆ ወይስ መጥፎ ጨዋታ? የት ነበርሽ ንጉሴ የተባሉ ወይዘሮ አንድ ነገር ተናግረዋል ብናዳምጥ። ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ፎርጌት። ፖለቲከኞቹ ፖለቲከኞች ናቸው። ይሄ ማለት ጠቅላይ ሚኒስትሩ የሀገር መሪ ናቸው፣ ግን ልክ እንደ አንድ ኢትዮጵያዊ ፖለቲከኛ አለጌ ከዚህ ከመሪነቱ ገንጠል አድርጌ በመውሰድ ከሌሎች አውድ ሁኔታ ባየው በጣም ደስ ይለኛል። ፖለቲከኛ የሆነ ሁሉ ውሸታም፣ ሴረኛ ነው ማለት ነው ወደሚል ለትውልዱ የሚተላለፍ መልእክት እንዳይሆን ስጋት አለኝ። ፖለቲክስ is entirely a beautiful game። ፖለቲካ በመሰረቱ ቆንጆ ጨዋታ ነው። መጥፎ ያደረጉት ራሳቸው ፖለቲከኞቹ ናቸው፣ ግን ሁሉም ፖለቲከኛ መጥፎ ነው ማለት ደግሞ አይቻልም። ማርጋሬት ታቸር ዋሾ ናት፣ ሴረኛ ናት። ሮናልድ ሬገን፣ ዊንስተን ቸርችል፣ አብርሃም ሊንከን እነኚህ ሁሉ ፖለቲከኞች ናቸው። በሀገራችን ጃይንት ፖለቲሽንስ የሚባሉት እነ ብርሃነ መስቀል ረዳ፣ ኃይሌ ፊዳ የመሳሰሉት ዋሾ ናቸው ማለት ነው። እና አይ ቲንክ ፋላሺየስ ነው። ለምሳሌ ከበደ ፖለቲከኛ ነው፣ ፖለቲከኛ ሁሉ ዋሾ ነው፣ ስለዚህ ከበደ ዋሾ ነው ወደሚል ፋላሺየስ አንሳውንድ ይሆናል። ስለዚህ ፖለቲካ ቆንጆ ጨዋታ ነው ብዬ ነው የማስበው። የህዝብ አስተዳደር የሚመራው በፖለቲክስ ነው። ፖለቲክስ እና አርት ኦፍ ፖሊስ የህዝብና የመንግስት አስተዳደር ጥበብና ልዩ ብልሃት የሚመሩበት የታመነ እውነት እና ሳይንስ ያለበት ጉዳይ ሆኖ ሳለ እከሌ ፖለቲከኛ ነው አትመኑት ሲባል ውሸታም ነው ወደሚል ይወስዳል። ምርጫ 97 ላይ የ12ና የ13 ዓመት ታዳጊ ህፃናት ጋዜጣ እያነበቡ ሲያነቡ ፕሮቴስት ዲቤት ሲያደርጉ አይናችን አይቷል። የቅርብ ጊዜ ትዝታ ነውና የሀገር ባለቤትነቱ ስሜት የሚጎዳው ወይም ተጎድቷል ብለን የምናስበው ሰዎች ወይም ዜጎች ራሳቸውን ከፖለቲካ ባገለሉ ቁጥር ነውና ፖለቲክስ ያመጣብን ጣጣ ኢትዮጵያ በገዛ ዜጎቿ ተበድላ ታውቃለች። ህብረተሰብን በፍላጎቱ ልክ እንዳይኖር አድርጓልና የፖለቲካ ቆንጅና እንጂ ዋሾነት ብዙ አይታየኝም። ፖለቲከኛ ነኝ ለሚል ሰው ከበሬታ አለኝ፣ አገሩን ይወዳል ይሄ ነው የማስበው። ተወያዩበት። ይሄው ነው ሲዩ